80,000 ብር ናት ያለችኝ። ኡምራ ማድረግ እፈልጋለሁ። አላህ ይዘንለት። ወንድማችን ሙሐመድ ሰይድ በዘንድሮ ረመዳን መጨረሻ ኡምራ መሄድን ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። ኧረ እባክህ አንተኮ አቅም የለህም፣ ዋጋውምኮ ውድ ነው፣ አንተ ደሞ አቅም የለህም አሉት። በፍጹም አለ ሙሐመድ ከረመዳን በኋላ ብትሄድ ይሻላል፣ ያኔ ይቀንሳል ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን መጨረሻዎቹን ቀናት ኡምራ ነኝ። ምንድነው የመጨረሻ አደረግከው ብለው ሲቀልዱበት ያው በሉት በእሎ መለሰላቸው። ቪዛ ፍለጋ ለፋ ወጣ ወረደ። አልሐምዱሊላህ አላህ ፈቀደና ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ ወደሚሄዱበት የአላህ ሱብሓነሁ ወተዓላ ቤት ሄደ። የሚወዳቸው የረሱላችን ሰለላሁ ዐለይሂ ወሰለም ሀገርን ረገጠ። ኡምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኽራ ሄዷል። እውነትም የመጨረሻው ኡምራ ነበረች። አላህ ይዘንለት። ኡስታዝ በድር ሁሴን በአባድር መስጂድ ሽኝቱ ላይ የተናገረው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። መቼስ የወንድማችን መሐመድ ሰይድ ሞት የሁላችንንም ቀልብ የሰበረ ሆኖ አልፏል። ልብ ሰርስሮ የሚገባ ሐዘን። ወጣት መሆኑ፣ ቁርአን ሐፊዝ መሆኑ፣ 4 ልጆቹን የቲም አድርጎ መሄዱ እና የመጨረሻ ተግባራቶቹ እና ሌሎችም። እንዲህ አይነት መጠራት፣ እንዲህ አይነት ቀጠሮ፣ እንዲህ አይነት ሽኝ ማቤ አላህ ከሚወዳቸው ነቢይ ጋር ያድርገውና ይህን ቀጠሮ ይህን መጠራት ቀድሞ የተዘጋጀበት ይመስላል። አትሂድ ቢባልም ከዘንድሮ አልቀርም በማለት የናፈቀውን የነቢዩን አገር ዘይሮ በመጣ ማግስት ቀጠሮ ደርሶ ሄደና ይሄው ዛሬ በክብር በትውልድ ከተማው ደሴ ዘመድ አዝማድ ወንድሙ ሁሉ በተገኘበት ባማረ መልኩ ተሸኘ። የማሜ መጠራት ብቻ ሳይሆን አሸኛኘቱ አስገርሞኛል። ምን አይነት የአላህ ባሪያ ቢሆን ነው ሁሉም ስለ እሱ ያነባው? የፌስቡክ ፔጁን ወደ ኋላ 1 ዓመት ተመልሼ አየሁት። ሁሉም መልእክቶቹ ይገርማሉ። ሁሌም ዝግጅት እንዳደረገና መጠራቱን የሚጠባበቅ ባሪያ እንደሆነ ታዝቢያለሁ። አላህ የተደበቁ ባሪያዎች አሉት የሚባለውን አስታውሶኛል። አላህ ጀነተል ፊርደውስን ይወፍቀው። ለቤተ ዘመዱና ለቅርብ ወዳጆቹ ሁሉ አላህ ሶብሩን ይስጣቸው። ይህ ቀጠሮ ለሁላችንም ተይዟል። አላህ ጋር ያድርግልን። ጉዞችን አላህ በሚወደው መንገድና ሁኔታ ላይ ያድርግልን። እሱ ከሞተ በኋላ ብዙ ነገሮች እንደተሰማን ግልጽ ነው። የዚች ዓለም ሕይወት አጭርነት፣ ሞት ወጣት ይሁን ሽማግሌ እንደማይመርጥ፣ ቀጠሮ እንደሌለው፣ ለብቻ እንደሚያስቀር እና ሌሎችም ነገሮች ወደ አእምሮችን የሚመላለሱ ሐሳቦችን እያብላላን እንገኛለን። ታዲያ ከወንድማችን መሐመድ ህልፈት በኋላ የተሰሙ በርካታ ልብን የሚነኩ ነገሮች እየወጡ ይገኛሉ። እንደሚከተለው እንመለከታቸዋለን። ዛሬ በተቀደሰው የጁምዓ ቀን የወንድማችን ሙሐመድ ሰይድ የቀብር ሥነ ሥርዓቱ እንዳያችሁት በሺዎች በሚቆጠሩ ምዕመናን ተፈጽሟል። ሙሐመድ ሰይድ የ4 ልጆች አባት ነው። ልጆቹን የቲም አድርጎ ነው የሄደው። የሁላችንንም ድጋፍ ይፈልጋል። የቲም የሆኑ ልጆቹ የአባትነት ጣዕማቸውን ቢያጡም እንደ ማኅበረሰብ አንድ ነገር ብናደርግ መልካም ነው። እናም ለየቲም ልጆቹ የምትለግሰት ስጦታ ካለ በልጆቹ እናት በባለቤቱ አካውንት የምንችለውን እናይ። የአካውንት ስም ነጃት አብዱል መናም ጡሃ፣ ባለቤቱ የኢትዮጵያ ንግድ ባንክ 104582782297። ሞት ባላሰቡት መንገድ ድንገት አሸልበው። ስንት ባሪያዎችህ ከአፈር በታች ሆነው እያየው በዐይኔ እንደ ትክዳለሁ። መቼም ሰው ነኝና ግን እዘናጋለሁ። አንተ ያጀባሩ የከውኑ ባለቤት ሕይወትና ሞትን የተጠበብክበት አላስተባብልም። መልእክቱ ደርሶኛል፣ ግን ደካማነቴ እጅግ በድሎኛል። እናም አላህዬ የምልህ አደራ አንተ ዘንድ ሳልመጣ ሆኜ ባለተራ የአሟሟቴን ነገር የስንብት ቃሌን አንተ አሳምርልኝ፣ ታደግልኝ ነፍሴን። ወንድማችን አላህ በጀነቱ ያሙርህ። ለቤተሰብ ደኞችና ሙስሊሙ ኡማ አላህ ሰብሩን ይስጠን። እኛም ያንተው ነን፣ ወደ አንተም ተመላሾች ነን።